በካፋ ዞን የሳይለም ወረዳ የአዶታ ከተማ ነዋሪዎች ለበርካታ ጊዜያት የመብራት አገልግሎት ጥያቄ ሲያቀርቡ መቆየታቸው ይታወሳል። በመሆኑም ከ2009 ዓ.ም ጀምሮ ከመቱ ዞን በቾ ወረዳ በተቀጠለው መስመር አገልግሎት እያገኙ እንደነበርም የሚታወቅ ነው። ይሁን እንጂ የተቀጠለው መስመር ተገቢውን አገልግሎት መስጠት ባለመቻሉ መቸገራቸውንና ለኪሳራ መዳረጋቸውን ነው ያነጋገርናቸው የከተማው ነዋሪዎች የገለጹት። ማሽኖችን ያመጣሁት ወደ 12 ሚሊዮን ነው። እንግዲህ 14 ሰራተኞች አሉን። 14ቱን ሰራተኞች ከሌላ አካባቢ ፈልጌ ብዙ መስዋዕትነት ከፍዬ ያመጣሁት መብራት ባለመኖሩ የተነሳ ወደ አዲስ አበባ ተመልሷል። አራቱ አሁን 10ሩን እንግዲህ በወር 70 ሺህ ብር ነው የሚከፍለው። ከቀለብ ውጪ ነው 70 ሺህ የሚከፍለው። ከቀለባቸው እንግዲህ ግፋብል ከ40 ሺህ በላይ ነው የሚያስጨርሰው። እኔ ማሽን ደግሞ በሰዓት 3000 ዳቦ ይተፋል። እንግዲህ ለዚህ አካባቢ በላይም ለሌላ አጎራባች ወረዳዎች ይልካለው ብዬ ተስፋ አርጌም ነው እንዳው ባጃጅም ገዝቼ ለቀበሌዎች ምናምን ለመላክ ፈልጌ ነበር። ያጋጠማቸውን የኤሌክትሪክ ኃይል ችግር ለመቅረፍ ከፍተኛ ወጪ በማውጣት ጄኔሬተር ቢያስገቡም ከወቅታዊና ዓለም አቀፋዊ የነዳጅ እጥረት ጋር ተያይዞ ለተጨማሪ ችግር መዳረጋቸውንም ተናግረዋል። በእንጨትና ብረታ ብረት ስራ ዘርፍ የተሰማራው ወጣት ዮሴፍ በቀለ በበኩሉ አብዛኛውን ጊዜ ዘግቶ እንደሚያውለውና የማሽን ብድር ለመክፈል በማይችሉበት ደረጃ መቸገራቸውን አክለዋል። ደቡብ ካፒታል ይህን ማሽን ተበድረን በብድር መልኩ ከወሰድን በኋላ ወራዊ ክፍያ የምንከፍላቸው ክፍያዎች አሉ። ያን መክፈል እስከሚያቅተን ድረስ ነው ማብራት ያስቸገረን ያለው ማለት ነው። ድርጅቶቹ በግል ከሚደርስባቸው ክሳራን ባሻገር የስራ ዕድል የፈጠሩላቸው ዜጎች ከስራ እንዲፈናቀሉ ምክንያት መሆኑን በመግለጽ መንግስት አማራጭ መፍትሄ እንዲፈልግላቸው ጠይቀዋል። እዚህ አካባቢ ጠቅማለሁ ብዬ አገለግላለሁ ብዬ ይህን መሰለ ማሽን ግዙፍ ማሽን ወደዚህ ሲያመጣ ጥሩ ስራ ዕድል እፈጥራለሁ ብዬ አመጥቼ እንግዲህ ሞራል ውድቀት ማለት ቀላል አይደለም። ኔትወርክ መጠቀም አንችልም። ብዙ ችግር ውስጥ እንዳለን ነው የሚያመለክተው። ብር ካሽ ተሸክመን ካዝና ውስጥ ነው እያስቀመጥን ያለ ነው። ለምን ብር ባንክ ቤት ወስደን ለማስተላለፍ እነሱም ራሱ ናፍጣ ባለመኖሩ የተነሳ ይሄ ሁሉ መዘዝ ያመጣው ምንድነው? መብራት ያለ መኖር። የመብራት ኃይል መቆራረጥ በከተማውና በአካባቢው ነዋሪዎች ማህበራዊ ኑሮ ላይ ከሚያስከትለው ጫና ባሻገር የመልካም አስተዳደር ችግር ሆኖ መቀጠሉን የገለጹት የወረዳው ዋና አስተዳዳሪ አቶ አማኑኤል አየለ ናቸው። ችግሩ የዲጂታል ቴክኖሎጂ የተስፋፋ ባለበት በዚህ ወቅት የተፈጠረ መሆኑ በመንግስት የስራ አገልግሎቶችና በማህበረሰቡ የዕለት ተዕለት እንቅስቃሴ ላይ ተጽዕኖ እያሳደረ መሆኑን ተናግረዋል። ዲጂታል ዘመን ላይ ነው ያለ ነው። አሁን ባንክ ያለ መብራት አይሰራም። የሴክተር አገልግሎት ያለ መብራት የሚሆን አይደለም። በተለይ የነጋዴ ግብር፣ የታክስ እና ንግድ ያለዛ የሚሆን አይደለም። ከፍተኛ የሆነ የመልካም አስተዳደር ችግር እየፈጠረብን እንዳለ በተደጋጋሚ ለሚመለከተው ክፍልም እንደ ጥያቄ አድርገን ቆይተናል። በኢትዮጵያ ኤሌክትሪክ አገልግሎት የደቡብ ምዕራብ ሪጅን ዳይሬክተር አቶ ብርሃኑ ገብሬ ስለ ጉዳዩ ተጠይቀው በሰጡት ምላሽ የነዋሪዎቹ ጥያቄ ተገቢ መሆኑን ገልጸው ለችግሩ ምክንያት ናቸው ያሉትን ነጥቦች አንስተዋል። ሳይለም ላይ ከፍተኛ የሆነ የኃይል መቆራረጥ አለ። እኛም የምናምነው ነው። አምነንም ቁጭ አላልንም። በተቻለ መጠን ቀድሞ ከነበረበት የተሻለ ለማድረግ ሰፊ ስራ ተሰርቷል። ነገር ግን እየጨመረ የመጣውን የሰው ፍላጎት ከማርካት አንጻር አሁንም በቂ ሆኖ አልተገኘም። መንገዱም እንደዚሁም ብዙ ምቹ አይደለም። በተጨማሪ ደግሞ አብዛኛው በተለይ ወደ ምዕራብ ክልል ሲያልፍ ጫካ ውስጥ ነው የሚያልፈው። ጫካ ውስጥ የሚያጋጥሙ የተፈጥሮና ሰው ሰራሽ ጉዳዮች በጣም የኤሌክትሪክ መቆራረጥ በእጅጉ የሚፈተንበት ወይኛም እየተፈተንን እያበራን ያለንበት ሁኔታ ነው ያለውና አያይዘውም ችግሩን በዘላቂነት ለመፍታትና ተጨማሪ አገልግሎት ለመስጠት የሚያስችል አማራጭ መፍትሄ ተይዞ እየተሰራ መሆኑን ጠቁመው ህብረተሰቡ በትዕግስት እንዲጠባበቅ አሳውቀዋል። ያን በዘላቂነት ለመፍታት እቅድ ውስጥ ገብቶ እየተሰራ ያለ ስራ አለ። ማሻ ከ50 እስከ 60 ኪሎ ሜትር ነው ለሳይለም። ይሄ ማለት ከኪሎ ሜትር ግርበቱ በተጨማሪ ብዙ ደግሞ መስመር ላይ የሚጠቀሙ ሰዎች ሲኖሩ መስመሩንም የመጠበቅ ኃላፊነትም ስላለ አሁን በቅርቡ ጊዜም አገልግሎት የሰጠነው ወዶ የሚባል ቀበሌ አለ፣ ማዘጋጃ ቀበሌ። እሱንም አገልግሎት ችግር የሚፈታ ነው። ከሱ አያይዘን ከወዶ ቀጥሎ ያለች አንድ ቀበሌ ከተማ አለች። እሱንም በእግረ መንገዳችን አብርተን በዛ ለሳይለም ስናገናኝ አሁን የነበረውን የኃይል መቆራረጥ ለመፍታት ጥረት እየተደረገ ነው ያለው። የኤሌክትሪክ ኃይል ካለው ከፍተኛ ጠቀሜታ አንጻር የመብራት መሰረተ ልማቶችን ከጉዳት በመከላከል ህብረተሰቡ የድርሻውን ኃላፊነት መወጣት እንዳለበትም አቶ ብርሃኑ ጠይቀዋል።